ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ በወልቃይት ላይ ውሳኔ ተሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠን ውሳኔ ትናንት ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮችን ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱ ያወጣው የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩትን የአምስት ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳውን ይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲያካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚደረግ መሆኑን አስታውቋል። በተያያዘ ዜና ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገል አስጠነቀቀ። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ወይም ስምረት የፌዴሬሽን ምክር ቤት አምስት የምርጫ ክልሎችን በትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓትን የሚንድ ስል አጥብቆ ተቃወመ። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪ አቅርቧል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏል። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሏል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲልም ገልጿል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ኮንኗል ያለው ደብዳቤው የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። አብንና ዲሃን የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያስተላለፈውን ውሳኔ በበጎ እንደሚቀበሉት አስታወቁ። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ የፌዴሬሽን ምክር ቤት አምስት የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሄዱ ያስተላለፈውን ውሳኔ ደገፉ። ሁለቱ ድርጅቶች ውሳኔ የህዝቡን የፖለቲካ ተሳትፎና የማንነት ጥያቄ ህጋዊ ምላሽ ለመስጠት የሚረዳ መሆኑን ገልጸው አፈጻጸሙን በተመለከተ ስጋቶችንና ተጨማሪ ጥያቄዎች ሰንዝረዋል። የአማራ ብሔራዊ ንቅናቄ አስቸኳይ አስፈጻሚ ኮሚቴ ስብሰባ ካደረገ በኋላ ባወጣው መግለጫ ምርጫ ቦርዱ ያስተላለፈው ውሳኔ ከፕሪቶሪያው ስምምነት መንፈስ አንጻር እንደሚያከብረው አስታውቋል። የድርጅቱ ሊቀመንበር አቶ በለጠ ሞላ ጌታሁን በበኩላቸው መንግስት የምርጫ ቀጠናዎችን በተመለከተ የወሰነው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ መሆኑን በይፋዊ የማህበራዊ ትስስር ገጻቸው ገልጸዋል። አብን በሰጠው መግለጫ በእነዚህ አካባቢዎች የሚገኘው ህዝብ ለተወካዮቹ ምክር ቤት ብቻ ሳይሆን ለክልል ምክር ቤትም ጭምር የመምረጥና የመመረጥ መብቱ ሊከበርለት እንደሚገባ አሳስበዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የፌዴሬሽን ምክር ቤት ውሳኔን የታሪካዊ ፍትህ መጀመሪያና ለዘላቂ ሰላም ወሳኝ እርምጃ ሲል ገልጾታል። ግብጽ የኢትዮጵያን የባህር በር ጥያቄ ልትደግፍ እንደምትችል ተገለጸ። ዘናሽናል የተሰኘው የመካከለኛው ምስራቅ የዜና ምንጭ የግብጽ ዲፕሎማቲክ ምንጮች ዋቢ አድርጎ እንደዘገበው ግብጽ የኢትዮጵያ የባህር በር ጥያቄን ለመደገፍ ፍላጎት አሳይታለች። ግብጽ ይህንን ድጋፍ የምትሰጠው የአባይን ውሃ ወይም ህዳሴ ግድብ ጉዳይ ዘላቂ እልባት የሚያገኝ ከሆነ መሆኑ ተገልጿል። ግብጽ ለረጅም ዓመታት ኢትዮጵያ የባህር በር እንድታገኝ ስትሰራ የቆየች ቢሆንም አሁን የታየው ለውጥ በሁለቱ ሀገራት ግንኙነት ላይ አዲስ ምዕራፍ ሊከፍት እንደሚችል ተገምቷል። ዘገባው እስካሁን በዲፕሎማቲክ ደረጃ የተሰማ እንጂ በይፋ በመንግስት የተረጋገጠ አይደለም።
የትግራይ ወጣት የተደቀነውን አጥፊ ጦርነት በማክሸፍ ሰላም እንዲያሰፍን ጥሪ ቀረበ። የታጠቀውም ሆነ ያልታጠቀው የትግራይን ወጣት የተጋረጠውን አጥፊ ጦርነት በመቃወም እጁን ለሰላም እንዲዘረጋ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ጥሪ አቀረቡ። ወይዘሮ ኬሪያ ኢብራሂም በትግራይ ወቅታዊ ሁኔታ ዙሪያ ለአዲስ ዘመን ጋዜጣ እንደገለጹት በክልሉ የተጋረጠውን የጦርነት ስጋት ማስቀረት የሚቻለው ጦርነትና እልቂትን እምቢ በማለትና በአንድነት በመሰለፍ ብቻ ነው ብለዋል። ወጣቱ ዓላማ ቢስ ወደሆነ ጦርነት ከመግባት ይልቅ የመኖር መብቱን ሊያስጠብቅ እንደሚገባ ያሳሰቡት ወይዘሮ ኬሪያ የታጠቀው ወጣትም ለማን ዓላማና ምኞት ነው ህይወቴን የሚገብረው ብሎ ራሱን ሊጠብቅ እንደሚገባ አመልክተዋል። ጥቁር ታሪክ ለማስመዝገብ የሚዘጋጅ መሆኑን የጠቀሱት ወይዘሮ ኬሪያ ወጣቱ በስሜት ሳይሆን በብስለትና በስሌት በመራመድ ህዝቡንና ሀገሩን ከጥፋት ሊታደግ እንደሚገባ አሳስበዋል። አሁን ላይ የዳግም ጦርነት ስጋት መግዘፉን ጠቁመው ይህንን ጥፋት በምኞት ሳይሆን ጦርነትን በመጸየፍና በሰላማዊ መንገድ በመታገል ብቻ ማስቀረት እንደሚገባ አስገንዝበዋል። ውዝግብ የፈጠረው የአልጀዚራ ዝግጅት። አልጀዚራ ይፋ ያወጣው ይህ የኢትዮጵያውያን ጋዜጠኞችና የእስራኤል የጋዛ ድርጊት ውዝግብ አስነሳ። አልጀዚራ ሊስኒንግ ፖስት በተሰኘው ፕሮግራም ባደረገው ምርመራ እስራኤል በጋዛ እየፈጸመች ያለውን የዘር ፍጅት ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞችን ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳች ዘገባዎች እንዲሰሩ ማድረጓ ተጋልጧል። ከ10 ኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ተካፍለዋል። ጋዜጠኞቹ ባዘጋጇቸው ፕሮግራሞች የፍልስጤማውያን ድምጽ ያላካተቱ የጉዳቱን መጠን ያሳነሱና ፍልስጤም የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ተጠቅሷል። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ ወይም አይሁድ ቦርድ የተመራና ወጪው የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገለጽ ቀርቷል። ጋዜጠኛ ዘካሪያስ ዘላለምና የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታን የማድበስበስ ሙከራ ሲሉ ነቅፈውታል። ከኢትዮጵያ በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎችና የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበር ተገልጿል። በደቡብ አፍሪካ የሚገኘው ፕሬስ ካውንስል ጉዳዩን ከመረመረ በኋላ የሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸውን እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ለቀረበባቸው ክስ ምላሽ አልሰጡም። በኢትዮጵያ በግዳጅ ልመና ላይ የተሰማሩ ህጻናት ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል እየተፈጸመ መሆኑ ተጋለጠ። በኢትዮጵያ አካል ጉዳተኞች ለግዳጅ ልመናና ለሰዎች ዝውውር ወንጀል የማጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን የፖፑሌሽን ካውንስል ያካሄደው አዲስ ጥናት ይፋ አደረገ። በጥናቱ ከተመዘገቡ ግኝቶች መካከል ህገወጥ አዘዋዋሪዎች የሰዎችን ርህራሄ ለመሳብ ሲሉ ህጻናትን ሆን ብለው አይነ ስውር የሚያደርጉበት አረመኔያዊ ድርጊት ተቀዳሚ ሆኗል። በአዲስ አበባ መቀሌ በድሬዳዋ ከተሞች ላይ ያተኮረው ይህ ጥናት ተጎጂዎች ከገጠር አካባቢዎች በደላሎችና በቅርብ ዘመዶቻቸው ጭምር ተታለው ወደ ከተማ እንደሚመጡ ተመላክቷል። ከተማ ከገቡ በኋላ መድኃኒት ነው በሚል አይናቸው ውስጥ በመጨመር አደገኛ ፈሳሽ የማየት ብርሃናቸውን እንዲያጡ እንደሚያደርግ ተጎጂዎች በለቅሶ መስክረዋል። ይህ ጥናት ዋና ዋና ነጥቦች ተጎጂዎች ከሌሊት 10 ሰዓት እስከ ምሽት 3 ሰዓት ድረስ እንዲለምኑ የሚገድድ ሲሆን የሚያሰባስቡት ገንዘብ ሙሉ በሙሉ ለአዘዋዋሪዎች እንዲያስረክቡ ይደረጋል። የታዘዙትን ያህል ገንዘብ ያላመጡ ወይም ትዕዛዝ የጣሱ ተጎጂዎች ከፍተኛ ግርፋትና የሞት ዛቻ ይደርስባቸዋል። አንዳንድ የፖሊስ አባላት ስለ ድርጊቱ ጥቆማ ሲሰጣቸው የራስህ ስራ ላይ ለምን አታተኩረም በሚል ችላ እንደሚሉ በጥናቱ ተገልጿል። ሆኖም በአንጻሩ ጥቆማ ተቀብለው ወንጀለኞችን በቁጥጥር ስር በመዋል ተጎጂዎችን የታደጉ ፖሊሶች መኖራቸው ተጠቅሷል። ይህ በአይነቱ የመጀመሪያ የሆነው ጥናቱ የካቲት 10 ቀን 2018 ዓ.ም በሸራተን አዲስ ሆቴል ይፋ የተደረገ ሲሆን ድርጊቱ በኢትዮጵያ ያለውን የሰዎች ዝውውር ወንጀል እጅግ ጨካኝ ገጽታ የሚያሳይ መሆኑ ተነግሯል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።